ለአዶናይ ማስጠንቀቂያ ደርሶታል። እርምጃ እንደሚወሰድባቸው ተነግሯል። በወንጀል መጠየቅ ይጠበቅብሃል እያልን ያለው ሶል ከሁሉም አንተ ትሻላለህ። ፖሊስ ጣቢያ ተቀለቃቅማችሁ ካልታሰራችሁ መጫዋችን አናቆምም። እዚያ ውስጥ ለአዶናይ ማስጠንቀቂያ ደርሶታል። የኢትዮጵያ አየር ኃይል አመራሮች አዶናይ እዛ ተገኝቶ ወታደራዊ ስነ ምግባርን ባልጠበቀ መልኩ ወታደሮችን ሰግጡ ፈምሱ በማለቱ ማስጠንቀቂያ እንደደረሰውና እንዲሁም ቪዲዮቹን በአስቸኳይ እንዲያወርዳቸው እንዲደረግ ማስጠንቀቂያ ተሰጥቶታል። ታዲያ ይህንን ያስነበበው ዘሀበሻ ነው። ታዲያ ዘሀበሻ ምንጮች የነገሩኝ ብሎ ባጋራው መረጃ ላይ እንደተመለከቱት ከሆነ አዶናይን የጋበዙት የኢትዮጵያ አየር ኃይል ከፍተኛ አመራሮች ምርመራ እየተደረገባቸው እንደሆነና ተጣርቶም እርምጃ እንደሚወሰድባቸው ተነግሯል። ሰለሞን ቦጋለ ብቅ ብሎ እኔ የድርጅቱ አስተዳደር ሰራተኛ አይደለሁም፣ እንደ ማንኛቸውም ሰው ማስታወቂያ ሰርቼ ለዚህም ብር ተከፍሎኛል፣ መኪና ተሰጥቶኛል የሚል መልስ ሰጥቷል። ለአንድ ዓመት ነው የተዋልኩት። በዚህ አንድ ዓመት ውስጥ መረከብ ያለበት ሁሉ ተረክቦ አይ ዘግይቶብኛል ያለ የሚያስፈልገውን ነገር ሂደት ማድረግ እንግዲህ እንደ ተቋሙ ማድረግ ያለበትን ያደርጋል። እንግዲህ ሌላም ጊዜ ስትሰራ የምትበዋለው አንተ ምርቱን እንድታስተዋውቅ ነው እንጂ አስተዳደራዊ ስራ ውስጥ እንድትገባ አይደለም። የለም ይሄም ህጉም አይልህም። ማስተዋወቅ ነው። አንድ የሰራሁት ማስታወቂያ አለ። እሱ የሚለው አሁን ካለው ከግሪን ሌጋሲ ጋር በተያያዘ የአየር ለውጥ ለማምጣት እንደዚህ አየርን እንዳይበከል የኤሌክትሪክ መኪና አስፈላጊ ነው የሚል ነው እንጂ በ950 ብር ግዙ እንደዚህ ልል አልችልም። ይሄ እኔ አይደል። ለምን አትልም? እሱማ ያስተዋውቃል ከሆነ እኔ የሰራሁት ማስታወቂያ ይሄን ነው የሚለው። እኔ የምለው ይሄን ነው፣ ግን አስተዳደራዊ ስራው ሌላ ነው። ይሄ ነው ያለው ነገር። ሶል አስተዳደራዊ ሰራተኛ ነህ እኮ እኛም አላልንህም እኮ። ያለህን እውቅናና ታማኝነት ተጠቅመህ እቤታችን ድረስ መጥተህ በገዛ ቴሌቪዥናችን መኪና ግዙ ስጡ መኪና ይሰጣችኋል ብለህን እኛ ደግሞ አንተን ስለምናምንህ ያለንን ጥሪት አንስተን አስረክበናል። በዚህ ምክንያት በአንተ ምክንያት ጉዳት ደርሶብናል ያያርን ያለነው። እንደዚህ በየአጥሩ እየዘለሉ እንትን ያሉት እንደዚህ በየቲክቶኮች ማትረብ ሀገር እያሉ የሚያዋርዷትን ሀገር በእጃቸው ከሰጠናቸው በኋላ ምንድነው የሚያደርጓት? አሲዘዋት ተበድረው ወደ ዱባይ እንደማይሄዱ በምናቃለን። ሀገሪቷን አሲዘው ተበድረው በግላቸው ቤትና ጀልባ ገዝተው እንደማይሄዱ በምናቃለን። ሰው ላይ ብዙ ነገር ሲያረጋቃለው፣ የመንግስት ንብረት ሲያወድማቃለው፣ ጨረታ ሲያጭበረብራቃለው፣ ለሀገር የሚገባውን ግብር ለራሱ ሲያረጋቃለው፣ አገር አሲዘው የሚበደር ትውልድ ግን እያፈራን ነው። ሀገሪቷ ሙሉ አሲዘው ተበድረው ጥለው እንደማይሄዱ በምናቀው። አረ ተው፣ ኃላፊነት ይሰማል። እናንተ የምትዘሉት ደግሞ ሰው መናቃችሁ ጎረቤት የሌለው ይመስል ፊትሽ እየታያው። አሁን ይሄ ቪዲዮ ከታየ እኔ ብቻ አይደለም ያዩት፣ እንደው የሚያይ ወንድም ቢኖርሽ እመኛለሁ። ሰው የሆነ ወንድም ቢኖርሽ እንትን አየሁት ኮሽ አሚልሽ አይደለም በስነ ስርዓት ጥግሽን የሚያዝሽ ቢኖርሽ እመኛለሁ። እንደው አማረብኝ ብለሽ ነው። አሁን አንቺ ምን ትላለች? እንደው ስንት አህጉር አለ? 7 ኤሽያ። አረ የምን አበባ እዚህ የዞረብኝ ነው ያግዥኝ። 7ቱን አህጉራቶች ኤሽያ አራቃቸው ነበር። አልመለሱትም። አቃቸው ነበር። ስንት አህጉር አለ? 7 አፍሪካ አንዷ ናት። ሳውዝ አፍሪካ፣ ኤሽያ ምናምን እንደዛ ነው። 7 ናቸው። እኔ ምነው እንዴት ነው? እንኳን ደስ አላችሁ። ምርቃቱ የት ኮሌጅ ናችሁ? ምንድነው የመረቋችሁ? ልጅ አባውት ምናምን ትልልቅ ሰዎች ነው የመረቋችሁ? እደጉ ተመንደጉ እንደዚህ ነው ተምራችሁ ነው የተመረቃችሁት? ሃይ ስኩልን ዘላችሁ? እርግጠኛ ከቤት ወጣችሁ የሆነ ሰው ጋር ደወላችሁና ኮሌጅ ተቀበሏችሁ አይደል? ከቤት ወጣችሁ እንጂ አታውቁ። ይሄን እንኳን 5ኛ ክፍልና 6ኛ ክፍል ነው የተማርነው። እንዴት ነው ነገሩ? አፍሪካ ነች ነው አፍሪካ አለች። እንትን መካከለኛው አፍሪካ ማለት ባይዞይ እፍረት ጠፋ። ቪዲዮ ላይ ተለቆራሱ። አንቺ እኮ የለቀቀችዋን ሴትዮ መክሰስ ነበረብሽ፣ ስም ማጥፋት። እሷ እንድትከሳል ብለሽ ነገሩን ነው የምልሽ። ከንክኖሽ እንዴት በአደባባይ እንደዚህ ወጣብኝ ብለሽ ራሱ እያየሽ ሼር እያደረግሽ ነው። እኔ አየሽ ቪዲዮአችን ቫይራል ወደ ምናምን ተዋረድሽ። በቃ ደፋር ሆነን
እንደው ባገር ውስጥም በውጭም ያላችሁ እንደው ከህሊና ከካሜራችሁ ጋር አብራችሁ የምትኖሩ ያላከራያችሁት ወይ ውጭ ቤት ራሱ ጅሎ ተከራይቶ አልወጣባችሁ ሰዎች እንደው አታዝኑም? እስቲ እንዘን ለአንድ ደቂቃ የህሊና ጸሎት አይደል? አንድ ደቂቃ እስቲ እንዘን፣ እስቲ ተያይዘን እዚህ ደረጃ ደረስን። ከኮሌጅ በር ላይ አበባ ያቀፈች ሴትዮ ሳውዝ አፍሪካ አህጉር ናት እያለች ነው። ጉዳት እንዲደርስብን ከሌቦች ጋር ተባብረሃል እያልንህ ያለ ነው። በዚህ ነው መጠየቅ ያለብህ እንጂ አስተዳደራዊ ሰራተኛ ስላልሆንክ አይደለም እየጠየቅን ያለው። ያለህን ታማኝነትና እውቅና ተጠቅመህ ህብረተሰብ ላይ ጉዳት እንዲደርስ አድርገሃል። ስለዚህ መጠየቅ አለብህ እያልንህ ያለ ነው። አንተ ብቻ አይደለም መጠየቅ ያለብህ እኮ ታደለ ሮባ አለ ከጀርባ፣ የአይጠረቄ ሰራዊት ፍቅር ያለ ወንድም ካሊድ አለ። ይሄ ጭንቅላቱ የሸተተ ማን ነው የሚሉ ሽቶ ጭንቅላቱ ውስጥ መነፋት ያለበት መንሱር ጀማል አለ። እነ ዳንኤል አሉ፣ እነ ይግርም አሉ። አንተ ብቻ አይደለህም እኮ። እነዚህ ሰዎች ያላቸውን እውቅና ተጠቅመው አታለውናል ነው እንድንትታለን ምክንያት ሆነዋል እያልናችሁ ነው ያለው። እጸገነትና እኮ ሉላ ነገሩ እንትን ሲላቸው እኮ ለቀዋል። እናንተ ግን ገንዘብን መሰረት አድርጋችሁ ህብረተሰብ እንዲታለል ምክንያት ሆናችኋል እየተባለ ነው፣ እየተባላችሁ ነው። ስለዚህ መጠየቅ ይጠበቅባችኋል እያልናችሁ ነው። ሁለተኛው ለእያንዳንዳችሁ መኪና ሰጥተዋል፣ ኢንክሉዲንግ ለአምባሳደር ዲና ሙፍቲ። መኪናው በስጦታ መልክ ሲሰጣችሁ ተቀርጧል ወይ ነው። ሌላው ይሄ የሀገርን ጥቅም አሳጥቷል። ስጦታም ሆነ ሽልማትም ሆነ ግብር መከፈል እንዳለበት ሳታውቁ ቀርታችሁ ነው። ግብር ተከፍሏል። ለዛ ለተሰጣችሁ መኪና አልተከፈለም። ከፍለሃል? አልከፈልክም። ስለዚህ ግብር ማጭበርበራል፣ በወንጀል መጠየቅ ይጠበቅብሃል እያልን ያለው ሶል ከሁሉም አንተ ትሻላለህ። በደረጃ አውጣላችሁ ከተባለ አንተ ትሻላለህ። ቢያንስ ወጥተህ ጉዳዩን ለማስረዳትና ተጨማሪ ጉዳት እንዳይደርስ የማብራሪያ እንትኖች እየሰጠህን ያለው አንተ ትሻላለህ ማለት ግን ወንጀል አልሰራህም ማለት አይደለም። ቢያንስ ከአፍህ ይቅርታ የምትል ቃል እንኳን ጦር እንደዋጠ ሰው ለምን እንደተናነቀህ ጭምር ነው ሊገባኝ ያልቻለው። ስለዚህ አላቀውም ብትል ምክንያቱም ነው እናንተ የመጣችሁት ከታችኛው ከሄሎ ታክሲ ጀምራችሁ የመጣችሁ ናችሁ። ሄሎ ታክሲ ሲኖር የነበራችሁ ሰዎች ብዛታችሁ እዛ ውስጥ አላችሁ። አሁንም ደግሞ ፊንቴክ ሲመሰረት አሁንም አላችሁ። ላይፍ ታይም ኢንቨስትመንት የሚባል ደግሞ ተቋቁሟል። ነገ አላቅም ልትል ነው፣ እዛ ልትሄድ ዳሶ ማስሄድ ደግሞ አላቅም ልትል ነው። ስለዚህ እየጠየቅን ያለህ ነው ለሰራኸው ወንጀል መጠየቅ አለበት እያልን ያለን። መንግስት ሊለቅህ ይችላል ወይም ደግሞ ሊሆን ነገር ሊያደርግ ይችላል። ለዚህ መጀመሪያ ካፋችሁ ይቅርታ ይውጣ። ከዛን እያንዳንዳችሁ እየመጣችሁ የተፈጠረውን ነገር ማብራሪያ ትሰጣል። እናስገድዳችኋለን ቀስ እያልን ማለት ነው። ይሄ ዋና የኛ ስራ፣ በተለይ የኔ ስራ እንደዚህ መርዝ ይዛችሁ ሰው ፊት ለፊት እያለቃቀሳችሁ ታማኝነትን ያተረፋችሁ ሰዎች ታማኝነታችሁና እውቅናችሁን መሸርሸር ነው። ከዛን ህብረተሰቤን አድናለሁ ማለት ነው። ይሄ የምቀጥልበት ነው። እኛ እነስናችሁ ምን አረግናችሁ? እኛ አሁን እኮ ውርደታችንን በነገራችን ላይ የእናንተ ፌለር የኛም ጥፋት ነው። እንደ ማህበረሰብ ዞር ብለን ጀርባችንን ሳናይ ከየት እንደመጣችሁብን ሳናይ ጓሮ የበቀላችሁበትን ጓሮ ማቃጠል ስንችል ጓሮን በጭራሽ ማስጋጥ በከብት ስንችል ጓሮን ሳር እንዳይበቅልበት ማድረግ ስንችል ተዘናግተን እኛ ስንጦዝ በየፖለቲካው በየምናም መጣችሁብን። የኛ ይሄ ውርደታችን ነው። በጋራ እኛን አዋርዱ ግድ የለም እኛ እንችለዋለን። መቼም የመጣብን አይደል? እኛ አነስናችሁ ምን በደልናችሁ? እስካሁን የተጫወታችሁብን ነው። የበደልናችሁ ነገር የለም። እነዚህ በደህና ቀን ጊዜ ይሄን ጉድ እንዳዩ የወሰዳችሁን ሰዎች ሄዳችሁ እንቁልልጭ ይባላል። ውርደት እንዴት አይነት ማፈሪያ ናችሁ እናንተ! አሁን እኔ እኮ የምድረ ውርጋጥ መጫወቻውን እኮ በቃ ፊታቸውንስ ማሳየታችሁ ታነቀን እኮ ነው። ሰው አይደላችሁም እኮ ነው ትርጉሙ።
ሰው አይደለም ምንም አታመጡም ነው እውነታቸው ነው በሰላም ታክሲ አርገው ይሄዳሉ በሰላም መኪና ይዘው ያልፋሉ ላይቭ ገብተው ሰው ገንዘብ ይሰጣቸዋል ገንዘብ የምትሰጧቸው ሰዎች ገንዘብ ይንሳችሁ መዳላለም ዘላለም አለማችሁ ለነዚህ ገንዘብ መስጠት በቃ ባለጌ ስፖንሰርድ ነው ባለጌ የክብር እንግዳ ነው ባለጌ ኢትዮጵያ ውስጥ አሁን እናንተን አይቼኔ አፈርኩ በጣም አፈርኩ በቃ ምንድነው የሆነ ነው ምንድነው የታመም ነው በጣም መቃብር ቦታ ተከሄዶ እንደዚህ ይደረጋል ወንጀልም እኮ በምን ለምናችሁ እናንተ እኔ ይሄ ቀን ይመጣል ብዬ ገምቼ አላውቅም ዝም ብሎ የሰፈር ውርጋጥ ኢንፍሉዌንሻል ሆኖ እንለምነዋለን ብዬ ገምቼ አላውቅም ምን እናርግ እንዴት እናድርግ አለጋሽ መንግስት ምን እናድርግ እናንተ ነው ምን እናርግ እስቲ እያንዳንዳችሁን ከፊት መሪው ጀምረስ ከጥሩምባ ነሽ ፖሊስ ጣቢያ ተቀለቃቅማችሁ ካልታሰራችሁ በቃ መጫዋችን አናቆምም እዚያ ውስጥ